በሩሲያና በዩክሬን መካከል ያለው ጦርነት አሁን ባለበት ደረጃ ላይ በሞስኮ የፑቲን መኖሪያ ክሬምሊን ላይ ተሰነዘረ የተባለው የድሮን ጥቃት ወዴት ያደርሰው ይሆን? ይህ መናኸሪያ ትንታኔ ነው። የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ጉዳዩን አስመልክተው እንደ አውሮፓውያን አቆጣጠር ሰኞ ታህሳስ 29 ላይ እጅግ የከረረ መግለጫ ሰጥተዋል። እንደርሳቸው ገለጻ ከሆነ ዩክሬን 2 ሰው አልባ ድሮኖችን በመጠቀም እሁድ አመሻሽ ለሰኞ አጥቢያ የፕሬዝዳንት ቭላድሚር ፑቲንን መኖሪያ ኢላማ አድርጋለች። ላቭሮቭ ይህንን ድርጊት የታቀደ የሽብር ጥቃትና የመሪ ግድያ ሙከራ ሲሉ ጠርተውታል። አያይዘውም ሩሲያ ለዚህ ድርጊት ተመጣጣኝ ምላሽ የመስጠት መብቷ የተጠበቀ መሆኑንም አስታውቀዋል። በሌላ በኩል ደግሞ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ክሱን ሙሉ በሙሉ ውድቅ አድርገዋል። ዜሌንስኪ ሲናገሩ እኛ በገዛ መሬታችን ላይ ነው የምንዋጋው፣ ሞስኮ ድረስ ሄደን ጥቃት አንሰነዝርም፣ ምክንያቱም የምንዋጋው ሀገራችንን ነፃ ለማውጣት እንጂ የኢራን ሀገር መሪ ለመግደል አይደለም ብለዋል። ዜሌንስኪ አክለውም እንደገለጹት ሩሲያ ይህንን ድራማ ራሷ የፈጠረችው በአሜሪካ መሪነት የሚካሄደውን የሰላም ድርድር ሂደት ለማደናቀፍና በዩክሬን ላይ ይበልጥ አሰቃቂ ጥቃት ለመሰንዘር የዓለምን ድጋፍ ለማግኘት ወይም በሀገር ውስጥ ያለውን ህዝብ ለማነሳሳት ነው ብለዋል። ይህ በክሬምሊን ቤተ መንግስት ላይ የተሰነዘረ የተባለው የድሮን ጥቃት የሩሲያና ዩክሬንን የቆየ ቁስል የጫረ ትልቅ ክስተት ነው። የሁለቱ ሀገራት ግንኙነት እንዲሁም የዩክሬን ሩሲያ የጦርነት መነሻ ምክንያት ወደ ኋላ ተመልሰን ስንመለከት የግጭት እንደ የከረረ ደረጃ ላይ ደረሰው በአንድ ጀንበር አለመሆኑ ግልጽ ነው። የሁለቱ ሀገራት ታሪክ ለብዙ ዘመናት የተቆራኘም ነው። ዩክሬንና ሩሲያ በሶቪየት ህብረት ዘመን እንደ ወንድማማች ሀገራት ይታዩ ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ሶቪየት ህብረት ስትፈርስ ዩክሬን ነፃነቷን ማወጇ ለሩሲያ ትልቅ የጂኦፖለቲካ ኪሳራ ነበር። እንደ አውሮፓውያን አቆጣጠር በ1991 ሶቪየት ህብረት ስትፈርስ ዩክሬን በህዝበ ውሳኔ 90 በመቶ በሚሆን ድምጽ ነፃነቷን አወጀች። ሩሲያም መጀመሪያ ላይ ይህንን ነፃነት የተቀበለች ቢሆንም ዩክሬን ቀስ በቀስ ወደ ምዕራባውያን ዲሞክራሲያዊ ስርዓትና ወደ አውሮፓውያን ህብረት ማዘንበሏ በሞስኮ ያሉትን ባለስልጣናት አላስደሰተም። ለአሁኑ ጦርነት ትልቁ ምክንያት ተብሎ የሚነሳው ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ለመሆን ያሳየችው ፍላጎት ነበር። ፕሬዝዳንት ፑቲን ኔቶ ወደ ምስራቅ አውሮፓ እያደረገ ያለው መስፋፋት ለሩሲያ ብሔራዊ ደህንነት ቀጥተኛ ስጋት ነው ብሎ ያምናሉ። ዩክሬን ኔቶን ከተቀላቀለች የምዕራባውያን ጦር መሳሪያዎችና ሚሳኤሎች በሩሲያ ድንበር ላይ አሰፍስፈው ይቆማሉ። ይህ ደግሞ ለሩሲያ ብሔራዊ ደህንነት ቀጥተኛ ስጋት ነው የሚል እምነት አላቸው። በተጨማሪም ፕሬዝዳንት ፑቲን ዩክሬንን እንደ ሉዓላዊት ሀገር ሳይሆን በታሪክ አጋጣሚ ከሩሲያ የተገነጠለች የሩሲያ አካል አድርገው ስለሚቆጥሩ ይህ የእይታ ልዩነት ለዛሬው ደም አፋሳሽ ጦርነት መነሻ ሆኗል ተብሎ ይታመናል። የሩሲያና ዩክሬን ጦርነት ወደ 3ኛ ዓመት እየተንደረደረ ቢሆንም ጦርነቱ የጀመረው ግን እንደ አውሮፓውያን አቆጣጠር በ2022 ሳይሆን በ2014 ነው። በወቅቱ በዩክሬን የነበረው የሩሲያ ደጋፊ ፕሬዝዳንት ቪክቶር ያኑኮቪች በህዝባዊ ተቋሞ ከስልጣን ሲወገዱ ሩሲያ በምላሹ የዩክሬን አካል የነበረችውን ክሪሚያን በኃይል ተቆጣጠረች። በተመሳሳይ በምስራቅ ዩክሬን ዶንባስ አካባቢ ሩሲያ የሚደግፏቸው ታጣቂዎች ከዩክሬን መንግስት ጋር ውጊያን ጀመሩ። ለአውሮፓውያን አቆጣጠር የካቲት 24 2022 ደግሞ ሩሲያ የዩክሬንን የሰሜን አትላንቲክ ቃል ኪዳን ጦር ኔቶ አባልነት ጥያቄዋን ተከትሎ ልዩ ወታደራዊ ዘመቻ በሚል ስያሜ በመቶ ሺዎች የሚቆጠሩ ወታደሮቿን ወደ ዩክሬን በማስገባት የጦርነቱን መጀመር በይፋ አወጀች። ሩሲያ በጥቂት ቀናት ውስጥ ኬቭን ተቆጣጠሬ መንግስቱን ቀይራለሁ ብላ አስባ የነበረ ቢሆንም መሬት ላይ የነበረው ሁኔታ በሞስኮ እቅድ እንደታሰበው በቀናት አይደለም በወራት የሚቋጭ አልነበረም። የዩክሬን ጦርና ህዝብ ባደረጉት መከላከል እንዲሁም በምዕራባውያን የጦር መሳሪያ ድጋፍ ጦርነቱ አሁን ድረስ አወዛጋቢ ሁኔታዎችን እያስከተለ ብዙ የሩሲያ እንዲሁም የዩክሬን ዜጎችን ህይወት እየቀጠፈ ወደ 3ኛ ዓመቱ እየተንደረደረ ይገኛል። በቀናት ውስጥ አገባድዳለሁ ብላ ያሰበችው ሩሲያ ቀናትን ወልደው ወራትን እየተኩ ዓመታትን ያስቆጠረው ጦርነት በቁጥጥር ስር ልታውለው ያቃታት ይመስላል። ዩክሬንም በበኩሏ አሜሪካን እንዲሁም የኔቶ አባላትን ከለላነትና የጦር መሳሪያ ድጋፍን ፍለጋ ስትባዘን ከወዳጆቿ የጦር መሳሪያ ድጋፍ ቢቀጥልም የጦርነቱ ነገር መቆጣጠር የከበዳት ይመስላል። አንዳንድ የፖለቲካ ተንታኞች እንደሚሉት በክሬምሊን ላይ የተሰነዘረው ጥቃት በዩክሬን የተፈጸመ ከሆነ ድርጊቱ ከወታደራዊ ግብ ይልቅ ስለ ንቦናዊ ፋይዳው የላቀ ነው። የጥቃቱ ዋነኛ ዓላማ የሩሲያ አመራሮች ደህንነቱ አስተማማኝ ነው የሚሉትን ክሬምሊን ሳይቀር ለጥቃት ተጋላጭ መሆኑን በማሳየት በሩሲያ ህዝብ ዘንድ የደህንነት ስጋት መፍጠር ነው። ፕሬዝዳንት ፑቲን
በጥቃቱ ወቅት በቤተ መንግስት ውስጥ እንዳልነበሩ ከመታወቁ አንጻር እርምጃው የግድያ ሙከራ ሳይሆን የሩሲያን መከላከል አቅም ጥያቄ ውስጥ የሚከት የስለንቦና ጦርነት ተደርጎ ሊወሰድ ይችላል። ይህ በህዝቡ ዘንድ በሩሲያ መከላከል ኃይል ላይ ትልቅ ጥርጣሬ እንዲፈጠር ያደርጋል። በሌላ በኩል በርካታ ተንታኞች ጥቃቱ ሩሲያ ራሷ ያቀናበረችው የፈጠራ ጥቃት ሊሆን እንደሚችል ግምታቸውን ያስቀምጣሉ። ለዚህም እንደ ምክንያትነት የሚያቀርቡት የድሮኖችን ዝግተኛ ጉዞና የተቀረጹበትን ሁኔታ ነው። ሩሲያ ይህንን በማድረግ የሀገር ውስጥ ብሔራዊ ስሜትን በመቀስቀስ ለቀጣይ በዩክሬን ላይ ላቀደችው ጥቃትና ጦርነት ህዝባዊ ድጋፍ ለማግኘት ወይም በዩክሬን ከፍተኛ አመራሮች ላይ ለምትወስደው እርምጃ ከዓለም አቀፍ ማህበረሰብ ዘንድ ለሚነሱ ቅሬታና ጥያቄዎች እንደ ምክንያት ለመጠቀም እያሰበች ሊሆን ይችላል ሲሉ ይናገራሉ። ጠላት ከሩቅ አይመጣም እንደሚባለው የሩሲያ የውስጥ ተቃዋሚዎች የጥቃት ሙከራውን ፈጽመው ሊሆን ይችላል የሚል እሳቤም አለ። ተንታኞች እንደሚሉት ከሆነ የጥቃት ሙከራውን በሩሲያ ውስጥ በሚንቀሳቀሱና የፑቲንን አስተዳደር በሚቃወሙ የውስጥ ኃይሎች የተፈጸመ ሊሆን ይችላል። በሩሲያ ግዛት ውስጥ የተለያዩ የጥፋት ስራዎች የሚያከናውኑ ቡድኖች መኖራቸው ሩሲያ በውጭ ሚኒስትሯ በኩል ከዩክሬን ደረሰብኝ ላለችው የጥቃት ሙከራ የውስጥ ኃይሎች የመቃወሚያ ስልት የመሆኑ እድል ያሰፋዋል። የጥቃት ሙከራው በሁለቱ ሀገራት ጦርነት ላይ አዲስ ምዕራፍ ሊከፍት ይችላል። ሩሲያ ይህንን እንደ ምክንያት በመጠቀም በኪየቭ የመንግስት ተቋማት ላይ የኃይል እርምጃ ልትወስድ የምትችል ሲሆን፣ በሌላ በኩል ደግሞ ዩክሬን ወደ ሩሲያ ግዛት ዘልቃ ጥቃት መፈጸሟ ከተረጋገጠ ከምዕራባውያን አጋሮቿ ጋር ያላትን ግንኙነት ሊያሻክረው ይችላል። ከሁሉ በላይ ግን አያሏ ሩሲያ በቤተ መንግስቷ ጣሪያ ላይ ድሮን ሲፈነዳ ማየቷ የወታደራዊ የደህንነት መዋቅሯ ብቃት ጥያቄ ውስጥ የሚጥል ትልቅ ፖለቲካዊ ጉዳይ ነው። በአጠቃላይ የክሬምሊኑ የድሮን ጥቃት ክስ በሩሲያና በዩክሬን መካከል ያለውን ጦርነት ወደ አዲስ ምዕራፍ የሚያሸጋግር ጉዳይ ነው። ጉዳዩ ፑቲን መኖሪያቸው ላይ ተቃጣ የተባለው የግድያ ሙከራ ብቻ ሳይሆን በሁለቱ ሀገራት መካከል ያለውን አለመተማመን የሚያሳይም ነው። ጦርነቱ አሁን ከመሬት ውጊያ ባለፈ ወደ ከፍተኛ ፕሮፓጋንዳና የስለንቦና ሽኩቻ መሸጋገሩንም አመላካሽ ነው። እውነቱ ምንም ይሁን ምን ይህ ክስተት የሚያሳየው ጦርነቱ በቅርብ ጊዜ የሚቆም አለመሆኑንና ሁለቱም ወገኖች የትኛውንም አይነት እርምጃ ለመውሰድ ወደ ኋላ የማይሉበት ደረጃ ላይ መድረሳቸውን ነው። ለኛ ለታዛቢዎች ደግሞ እንዲህ ያሉ ዜናዎችን ስንሰማ ከጀርባቸው ያለውን ታሪካዊ ዳራና ፖለቲካዊ ፍላጎት መረዳት እጅግ አስፈላጊ ነው። ሩሲያና ዩክሬን አንድ ጊዜ ወደዚህ ደም አፋሳሽ መንገድ ከገቡ በኋላ ወደ ሰላም ለመመለስ የሚወስደው መንገድ እጅግ ረጅምና አስቸጋሪ እንደሚሆን ግልጽ ነው። የዓለም አቀፉ ማህበረሰብም ቢሆን በዚህ ግጭት ምክንያት የሚከሰተውን የኢኮኖሚና የደህንነት ቀውስ ለመቋቋም ትልቅ ፈተና ከፊቱ ተደቅኗል። ባጭሩ የክሬምሊኑ ድሮን የጦርነቱን አቅጣጫ ሊቀየር የሚችል ትልቅ ምልክት እንጂ ተራ ክስተት አይደለም። ሁኔታው በየቀኑ የተቀያየረ ስለሆነ ወደፊት የሚሆኑትን ነገሮች በንቃት መከታተል ይኖርብናል። በሁለቱ ሀገራት መካከል ያለው ግጭት አሁን ከደረሰበት አደገኛ ደረጃ አንጻር ይህ ጥቃት ለምን ትኩረት እንደሳበ መረዳትም እንችላለን።